ኑሐሚን እንግዲህ እህቷ ከወይዘሮ ዝናሽ ቤት እንግዲህ ለማስወጣት መጥታ ነበረ። ነይ ውጪ ከዚህ ቤት ነይ ዛሬ ነግሬሻለሁ በማለትም ስትጮህ ወይዘሮ ዝናሽ በመሀልም መጥታ እንዴት አንቺ ተመልሰሽ ወደ ቤቴ ትመጫለሽ? እኔ በፍጹም አንቺም ሆነ እህትሽ ከዚህ ቤት ማየት አልፈልግም፣ ሁለታችሁም ውጡልኝ በማለት እንግዲህ ሄደንም እንግዲህ አባራታለች ማለት ነው። ወይዘሮ ዝናሽ ኑሐሚን እኔ አንቺ ማየት አልፈልግም፣ እኔ አንቺ ሰው ነሽ ብዬ ሚስጥሬ ሁላ ነግሬ አንቺ ግን አሳልፈሽ ሰጥተሽኛል በማለት እንግዲህ ወይዘሮ ዝናሽ በጣም ተናዳባታለች ኑሐሚናን። እኔ ሌላ ነገር ምንም አልፈልግም፣ የሄደንን ጥሩልኝና ልውጣ ትላለች። አንቺ ሴትዮዋ ቤቴ ለቀሽልኝ እንድትወጪ ከአሁን በኋላ ቤቴ ድርሽ እንዳቲ አይንሽም ማየት አልፈልግም። እህትሽም ከሸኘኋት ቆይቻለሁ ሄዳለች፣ ሄደንም ምትባል የለችም። እዚህ ቤት ሁለታችሁ ማየት አልፈለግም ትላለች ወይዘሮ ዝናሽ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ እንግዲህ ኑሐሚን ክፍል 50 በጣም እንግዲህ አስተማሪና በጣም ብዙ ትምህርት አዘል ነገር ያለው ነው። እንግዲህ ኑሐሚን ወይዘሮ ዝናሽ መቼ ይሆን ሰው መናቅሽን ምታዩ? መቼ ይሆን? ለማን ነው ያሳልፍ የሰጠሽ? ወይዘሮ ዝናሽ ለምንድን ነው ግን ይሄ ሰው መናቅሽ ማታዩ? አሁንም እኮ ሰው እየናቅሽ ትገኛለሽ በማለት እንግዲህ ዳግም ለምንድን ነው ልጄ እንደሆነ የነገርሻት በማለትም እንግዲህ ተናግራለች ማለት ነው። እንግዲህ ኤቢ መጥታ ምን ዳግም ያንቺ ልጅ ነው እንዴ በማለት ምን ሆነሽ ነው እማዬ? እናም ዳግም እና ለአደራ ልጄ አይደል እንዴ? ምን ችግር አለው? የአደራ ልጄ ግን ስትይ ያልሰማው የዚህ ልጅ ግን ከኛ የተለየ ፍቅር እንደነበረሽ አቅ ነበረ ትላለች ኤቢ። እንግዲህ ኑሐሚንና ወይዘሮ ዝናሽ ሲነጋገሩ በመሀል እንግዲህ የላይኩ ልጅ ኤቢ ደርሳባት እንግዲህ እንዴ እስከ ዛሬ ልጅ ነበረሽ ለምን ደበቅሽን እማዬ ስትላትም እረ የኔ እኮ ልጅ አይደለም ያደራ ልጄ ነው፣ እረ አትዋሺ እማዬ በማለትም እንግዲህ ወይዘሮ ዝናሽ እንግዲህ ኤቢ ስትመጣባት በጣም ደንግጣለች። አሁን ሌላ ነገር ምንም አያስፈልግም፣ ኤድን ጥሩልኝና ከዚህ ልሂድ ትላለች ኑሐሚን። እንግዲህ ኤደን የምትባል ልጅ በፍጹም እዚህ ቤት የለችም፣ እዚህ ቤት በፍጹም እዚህ ቤት ላያችሁ አልፈልግም፣ ከዚህ ቤት ውጭልኝ በማለት ግን አንቺ ልጅ ወይዘሮ ዝናሽ ግን እስከ መቼ ነው ሰው መናቅሽ ግን የምታቆሚው? በጣም ሰው ትንቅ ያለሽ በጣም ነው የምትንቂ፣ ሰው ግን ጥሩ አይደለም፣ ሰው መናቅ አግባብ አይደለም በማለት እንዴት ነው አንቺ በዚህኛው እድሜሽ እንደዚህ ሆነሽ የልጆች እናት ሆነሽ በዛ ላይ ደግሞ መቼም አትማሪም፣ ሁሌ ሰው እንደናቅሽ ትገኛለሽ በማለት አሁን እኔ ቤቱ ለቀሽልኝ ውጭ ንግግር ከአንቺ ጋር ቁማ ያለው በማለት እማዬ አሁን የሰማሁት ነገር ሁሉ ብታብራሪልኝ ትችያለሽ ትላለች ኤቢ። እማዬ እያወራሁሽ እኮ ነው ስትላትም ወይዘሮ ዝናሽ ኤቢ ጥላት ሄዳለች። ይሄ የተረገመ እኮ አላስተረፈም እኮ ሐኪም ቤት መሄድ አለብህ፣ ምንም እኮ አላስተረፈም ትላለች ኢምራን። እንግዲህ እናሁም እንግዲህ ከኤርሚ ጋር በጣም ተደባድበዋል ማለት ነው። እንዴት እህቴን እንደዚህ ታደርጋለህ በማለት እንግዲህ ከኤርሚ ጋር በጣም እንግዲህ ከባድ ውስጥ ገብተዋል ማለት ነው። አሁን እንግዲህ አምራን አግኝታው ናሆሚን ይሄ ጨካኝ እኮ በጣም ነው የጎዳ፣ በጣም ነው እኮ የደበደበ፣ ስለዚህ አሁን ሐኪም ቤት መሄድ አለብህ ብላ ስትለው አይ ምንም አይደለም ትንሽ ነው አይዞሽ አትደንግጪ አምራን በማለት እንግዲህ አምራን ደንግጣለች ማለት ነው። አንቺ ዝም ብለሽ ነው ቢያንስ እኮ የህመም ማስታገሻ ይሰጠዋል ብዬ ነው፣ ያቺ ናት እንደዚህ ያደረገች ኤደን በእርግጥ ችግር ሰርታለች በማለት እንግዲህ ያው እንግዲህ ኤደን ቤት ውስጥ እንግዲህ ያልተጠበቀ ነገር ኤቢ ማለት ነው ያልተጠበቀ ነገር እንግዲህ አድርጋ ከኤርሚያስ ጋር ማለት ነው። በዛ የመጣ እንግዲህ አሁን በጣም ተደባድበዋል ከኤርሚ ጋር ማለት ነው። አምራን ደግሞ እሷ ናት ቤት ውስጥ ችግር ያመጣች
እሷ ናት ይሄ ነገር ያደረገች በማለት እንግዲህ ኤቢ እንግዲህ በጣም ጥሩ ነገር እንዳላደረገች አምራን ትናገራለች ማለት ነው። እኔ እኮ ከፍቅራቸው በላይ እኮ ከሁሉም እኮ ያናደደኝ አምራን የሚሳሳሙትን ፎቶ እንዴት አውጥቶ በፌስቡክ ይለጥፈዋል? ሚዲያ ላይ እኮ ጠቅላላ ተበትነዋል። ስለዚህ ይሄ ያደረገው ኤርሚያስ ነው። እኔ ግን አሁንም አልለቀውም እህቴን እንደዚህ አድርጎ ይላል። እንግዲህ ናሁን ማለት ነው። እንግዲህ ኤርሚ እንግዲህ ታውቃላችሁ ከኤቢ ጋር አብሮ እንግዲህ የሚያደርገው ካደረገ በኋላ እሷ እንግዲህ አባቷ አቶ ላይኩ ክፍል አስገብቶ ዘግቶባት እንዴት እንደሆነ ምን እንደሆነችም ሳይጠይቃት እሱ እንግዲህ ወደ ስራ ሄደዋል አቶ ላይኩ። በመሀልም ግን ኤርሚ አውጥቶ እንግዲህ ፎቶ ሁለቱም አብረው ያሳለፉትን ያው በፌስቡክ አውጥቶ ለጥፎት ፌስቡክ ላይ እንግዲህ ሁሉም ሰው ነው ያየው። ከዛ በኋላ እንግዲህ ናሆምም ሲያይ በጣም በጣም ራሱ እስከ መቆጣጠር አቅቶታል። ያለበት ድረስ በመሄድ ኃይለኛ ድብደባ ደርሶበታል። እንግዲህ ሁለቱም ተደባድበዋል ማለት ነው። አሁን ግን እኔ በጣም የገረመኝ እንዴት ሚዲያ ላይ እሺ ሁለቱም እሺ እንደዚህ አይነት ነገር ቢያደርጉ እንዴት ግን እሱ አሳልፎ አውጥቶ ሚዲያ ላይ ያሰጣታል እህቴ በማለት በጣም እንግዲህ ፖስት አድርጎታል። እስቲ አስቢው ይሄ አባዬ ቢሰማ ምን ይላል? እሱ ራሱ ይሄ ነገር እንዴት ያቅታታል? አይ አባትህማ ከዚህ ነገር ማወቅ የለባቸውም። ምናልባት ህመማቸውም ሊቀሰቀስ ይችላል። ግን ለአባትህ በፍጹም እንዳታወራ እንዳትናገር፣ አባትህማ ማየት የለባቸውም ትላለች አምራን ማለት ነው። እንግዲህ ናሁን ምን አይዞህ እያለች ተባብለዋለች ማለት ነው። ናሁን ግን በጣም ተናዷል። እንዴት እንደዚህ ያደርጋል? በዚህ ልክ እንዴት አውጥቶ ይወስታል? በማለት ማለት ነው። እንዴት ነው ማስቆሙ? በገዛ ፌስቡኩ ላይ ነው የተለቀቀው። የእኔ ነገር ሳያባራ የእሷ ሲጨመርበት፣ እስቲ አስቢ። ቤቱ እኮ በቃ በአንድ እግሩ ነው የሚቆሙ። የእኔ እንኳን አንድ ነገር መስመር አልያዘም። የእኔ መስመር ሳይዝ የእኔ ሳይረጋጋ ደግሞ የእሷ የእህቴ መጨመሩ እድሜ ኤርሚያስ ኤርሚ ነው ይህ ሁላ ያደረገን ጉድ በማለት እናትህ እንደሆነ ተቀብላኛለች። ታዲያ ለምንድነው አባት የሚናደዱ? እናቴ ግን መቼ ነው የተቀበለችሽ? በማለት ሲጠይቃት አምራን ቆንጆ ዜና እኮ ልነግርህ ነበረ፣ ግን እኔ እናንተ አልተገናኘንም ነበረ። ግን ቆንጆ ዜና ነግራኛለች። ያ የተረገመ ደስታዬ ውሃ ቸለሰብኝ እንጂ ጥሩ ደስታ ነበር ይዤልህ የመጣሁ። እናትህም እንግዲህ ጥሩ ደስ የሚል ነገር ማታ ደውላ ነግራኛለች። አባትህስ በዚህ ነገር አይደሰቱም እንዴ? በማለት መቼ ነው እንደዚህ አይነት የነገረችሽ እናቴ? ከእናቴ ጋር ግን አውርተሻል እንዴ? አዎ አውርቻለሁ። እናት ዛሬ ደውላልኝ ቤት ጠርታ አውርታኝ ነበር። የእውነትሽ ነው የኔ ውድ? እና ምን አለችሽ? በመጨረሻ አስቤበት ለልጄ ሙሽራ እንድትሆኝ ብላ ነግራኛለች። እንግዲህ በቃ እሷም እንግዲህ ለዝግጅቱ በጣም ተዘጋጅታለች። ያው እናት ስልክ ደውላ እንግዲህ ይሄ ነው ያለችኝ፣ በደስታ ተቀብላኛለች። እንዴ ይህማ ሊሆን አይችልም። በጣም እንዴት የጸና አቋሟ ልትቀይር ቻለች? እሷ አይደል እንዴ በመጨረሻ እኮ ያንተ ታማኝ ሴት መሆኔም እሷ ማረጋግጣለች። እንግዲህ ከአሁን በኋላ ልጄም እንግዲህ እንድታገቢ ብላኝ እንግዲህ ማታ ደውላ አነጋግራኛለች በማለት እንግዲህ በዛ ላይ ደግሞ የኔ ታማኝ ሚስት መሆን ማወቅ አለብህ በማለት እንግዲህ ሞላልተዋለች ማለት ነው። ያው በጣም ግን ደስ ብሎኛል ናሆሜ፣ የነገርሽኝ እውነት ከሆነ የእህቴም የተናደድኩበት በሙሉ እንግዲህ በደስታ ተቀይሯል ማለት ነው። እኔ በጣም ተናድጄ ነበረ አምራን። እኔ አሁን ወደ ሌላ መሄድ ትቼ ወደ እናቴ መሄድ አለብኝ። ይሄ ነገር እውነት ነው ወይስ እንዴት ነው ብዬ ልጠይቃት። አሁን የትም አልሄድም። በዚህ ደስታማ የትም መሄድ የለብኝም። ቀጥታ ወደ እናቴ ሄጄ ማረጋገጥ አለብኝ። እንዴት እናቴ ሀሳቧ ልትቀይር ቻለች? መጀመሪያ እኮ በፍጹም አይሆንም፣ እሷ አምራን የምትባል አታገባም ብላ ነበረ። እንዴት የጸና አቋም ቀየረች እናቴ። ወይዘሮ ዝናሽ እንግዲህ
አቋሟ ቀይራለች ብሎ ናሁም እንግዲህ ደስ ብሎታል። አምራንም እንግዲህ እኔ ላይ ደውላለች ብላ እንግዲህ የሌለ ያለ እንግዲህ ለናሁም ሞልታው እንግዲህ ናሁምም ወደ ቤት እንግዲህ ወደ እናቱ በደስታ እንደው በዚህ ክሰውኛል በዚህ በመጨረሻ ትላለች። የዛ ቤት እልልት ልሆን ነው የዛ ቤት እልልት ልሆን ነው በመጨረሻ ዳግም እንግዲህ ያሰብኩት ሁላ ተሳክቶልኛል በማለት እንግዲህ ዳግምም እንግዲህ ወደ እናቱ እየሮጠ እንግዲህ ሄደዋል። እናቱ ላይ ለማረጋገጥ ማለት ነው። ኑሃሚ እንግዲህ ከአባቷ ጋር እንግዲህ ከአቶ ተሰማ ጋር እንግዲህ ከእሷ ጋር ከእነሱ ጋር ለዛ ነው እኮ አባዬ የጠመደች። እርግጠኛ ነሽ ግን አንቺ ግን ስለዚህ ጉዳይ ለማንም አላወራሽም? ቆያ አባዬ አንተም አላመንከኝም እንዴ? ይሄ ሚስጥር እንዴት ብዬ ነው ለአምራን ምነግራት? እኔ ምንም የተናገርኩት ነገር የለም። በእርግጥ በመሀል እኔና ዳግም እያወራን ነበር። በስልክ ያወራን ነገር ይሆናል ያወራው ነገር ይሆናል ከአባቱ ጋር እንግዲህ ይህ ሰምታ ነው ሄዳ አምራን ለወይዘሮ ዝናሽ የነገረቻት እንጂ እኔ በፍጹም አቶ ተሰማ ብላ እንግዲህ ነግረዋለች። እንግዲህ አምራን ለአባቷ አባቷም ግን በፍጹም አላመኗትም። አባዬ መነኝ እኔ ምንም አልተናገርኩም፣ የተናገረች አምራን ናት። እሷም ዳግም በስልክ ሲያወራ ሰምታ የሰማችው ሁላ ለወይዘሮ ዝናሽ አምጥታ ነገረቻት። ከዛ በኋላ ወይዘሮ ዝናሽም የጠረጠረች እኔን ነው ጠቅላላ ሚስጥር የምታውቅ ኑሃሚን ናት። ስለዚህ ኑሃሚን ነው የነገረችሽ ብላ ስትላትም አዎ ብላታለች። ከዛ በኋላ ወይዘሮ ዝናሽን የያዘችኝ እንጂ እኔ ያልተናገርኩም በማለት እንግዲህ ተናግራለች። እኔና አምራን እኮ እሳትና ጭድ እንደሆነና አታውቅም። ድንገት እኮ አቶ ላይኩ ይህ ሁላ ጉድ የቤቱ ላይ ይህ ሁላ ከሰማ ሰውም አይሆንም በማለት እንግዲህ አቶ ተሰማ ለአቶ ላይኩም እንግዲህ በጣም እንግዲህ ያዝኖለታል። አቶ ላይኩም እንግዲህ ወደ አርባ ምንጭ እንግዲህ ወደ ለስራ ሄዷል፣ አልተመለሰም ማለት ነው። ግን እሱ እስከሚመጣ እንግዲህ በጣም ከሁሉም አቅጣጫ ቤቱ በተለያየ ቦታ እንግዲህ እየተበጠበጠ ይገኛል። ናሁምም እንግዲህ ከሚስቱ ጋርና ከወይዘሮ ዝናሽ ጋር እንግዲህ ከእህቱ ጋር በጣም ከብዙ ሰው ጋር ከኤርሜ ጋር አሁን ደግሞ ናሆሚ ደግሞ ከዝናሽ ጋር እንግዲህ ብጥ ብለዋል ማለት ነው። አቶ ላይኩ ቢኖሩማ ያው እነሱ በጣም ስለሚያገናዝቡ ብዙ ነገር መስመር ያስይዙት ነበረ። አቶ ተሰማም እንግዲህ ለአቶ ላይኩ በጣም እያዘነ ይገኛል። ሲመጣ በጣም ቤቱ ተበጥብጦ ነው የሚያገኘው። ያልጠበቀው ነገር በጣም በብዙ ነገር ያልጠበቀው ነገር ነው እንግዲህ የተከሰተው። ስለዚህ እሱ አሁን ለስራ ሄደዋል። ሲመጣ ግን በጣም ያዝናል አቶ ላይኩ በማለት እንግዲህ አቶ ተሰማ በጣም ነው ያሳሰባቸው ማለት ነው። እንግዲህ እና ንገሪኝ እኔና ወይዘሮ ዝናሽ ስንጨቃጨቅ እንግዲህ ኤቢ ሰምታ ነበረ ለዛ ነው በማለት እንግዲህ ወይዘሮ ዝናሽና እንግዲህ ኑሃሚ ሲጨቃጨቁ ኤቢ ሰምታ ነበረ። በዛ ምክንያት ነው አባዬ ለሌላ አይደለም በማለት ለአቶ ተሰማ እንግዲህ ስለዚህ እውነቱን ንገሪኝ ወንድሟ ሳይሆን አይቀርም እንግዲህ እሷም ካልነገርሽኝ ብላ ኤቢ እንግዲህ ወይዘሮ ዝናሽ ስትጠይቃት አልናገርም ብላ ጥላት ሄዳለች። በዛ ይሆናል አይ ቤቱ ታምሷል በኛ ይላል አቶ ተሰማ። በእርግጥ ወይዘሮ ዝናሽ ዳግምን የአደራ ልጄ ናት ልጄ ነው ስትላት ነበረ። ግን ኤቢ አልተዋጠላትም። ወይዘሮ ዝናሽም እንግዲህ ቆማ አላብራራችላት። ኤቢም ለምንድን ነው እማዬ ማታናግሪኝ ብላ ስትላት ጥላት ሄዳለች በማለት ለአባቷ እንግዲህ ኑሃሚ ለአቶ ተሰማ ነግረዋለች ማለት ነው። አቶ ተሰማ ግን ምንም አልተዋጠለትም ማለት ነው። ያው የአንዳንዱ ኑሃሚን እየጠየቃት ለልጁ ይገኛል። ኑሃሚም ያው አትዋሽም ያለው ነገር የተፈጠረው ነገር ሁሉ ነግራለች ማለት ነው። አቶ ተሰማ ግን በጣም አዝነዋል ማለት ነው። እሷ ግን በቀላሉ ዝም የምትል አይመስለኝም።
ኤቢ ግን የተናግራ ቤታቸው የምታፈርስ አይመስለኝም። አባዬ በአሁኑ ጊዜ ያ ቤት በጣም ምስቅልቅሉ እኮ እየወጣ ነው አባዬ፣ እዛ ቤት በጣም ተተረማምሰዋል በማለትም እንግዲህ ለአቶ ተሰማ ያለ ነገር ተናግራለች ማለት ነው። ምን ማለት ነው? ፍቅር ውስጥ ነው ያ ኤርሚያስ። ሁለቱም ከኤቢ ጋር እኮ የተነሱት ፎቶ ፌስቡክ ላይ ተለጥፎ እንግዲህ ያ ሁላ ቤተሰብ አይቶት በጣም እንግዲህ ወይዘሮ ዝናሽና ናሁም በጣም ቤት ውስጥ ብጥብጥ ናቸው። በጣም ተናደዋል። ናሁምም ወይዘሮ ዝናሽን በማለት እንግዲህ ተናግራለች ማለት ነው። ያው ያለው ነገር እንግዲህ ለአቶ ተሰማ ያው ስለማያዩ ምንም ነገር አላወቁም ነበረ፣ ግን ኑሐሚን ጠቅላላ ተናግራለች ማለት ነው። አቶ ተሰማ ግን በጣም አዝነዋል። ለማን መሰላችሁ? ቤተሰብ ለአቶ ላይኩ በጣም መልካም ሰው ናቸው። እነሱ የስራ ሄደዋል፣ አልተመለሱም ከስራ ማለት ነው። ግን ሲመጣ በጣም ከባድ ነገር ነው የሚገጥመው፣ ከባድ ነገር ነው የሚጠብቀው። ገና አንዱ ሳይቋጭ ሌላ የዳግምም ሳይስተካከል ደግሞ አሁን ደግሞ ለዚች ለሴቷ ልጅን በማለት እንግዲህ አቶ ተሰማ እንግዲህ ግራ ተጋብተዋል። ኑሐሚ ጋር እንግዲህ ከልጃቸው ጋር እየተመካከሩ ይገኛሉ ማለት ነው። እና እሱ ይህ ሁላ ያደረገው ኤርሚ ነው ያለው ነገር ፌስቡክ ላይ ለቀዋል ወይ ድንገት የፎቶ ቅንብር እንዳይሆን ኑሐሚ ልጄ ተሳስታችሁ እንዳይሆን ቅንብር እንዳይሆን በደንብ አይታችኋል ብሎ ሲጠይቅ እንግዲህ አቶ ተሰማው ቅንብር አይደለም ትክክለኛ የራሳቸው ነው በማለት እንግዲህ ያለው ነገር እርግጠኛ ነሽ ግን? በእርግጥ እኔ ሲሳሳሙ መኪና ውስጥ አይቻቸዋለሁ በማለት ቤቱ ግን በእርግጥ ጋሽም እኮ የስራ ጉዳይ አርባ ምንጭ ሄደዋል። ይህ ነገር ግን ሲሰሙ በጣም በጣም ከባድ ነገር ነው የሚሆንባቸው። እኔ ግን ለማንም አልናገርም ብዬ እንጂ ኤቢ ከኤርሚያስ ጋር አይቻታለሁ። መኪና ውስጥ ነበረ ሲሳሳሙ እኔ በዓይኔ አይቻለሁ በማለትም እንግዲህ ኑሐሚ እንግዲህ ለአባቷ ለአቶ ተሰማ ተናግራለች ማለት ነው። አቶ ተሰማ በድንጋጤ በጣም ወይኔ ወይኔ እንዴት እንደዚህ አይነት ነገር ይደረጋል በማለት ገና ለገና አቶ ላይኩ አሁን እግሩ ከቤት ቢያወጣ ይሄ ሁላ እንዴት ይጠብቀዋል? እንዴት ይሄ ሁላ ነገር ይከሰታል? በማለት እንግዲህ አቶ ተሰማ እንግዲህ በጣም አዝነዋል ማለት ነው። ያው ሁሉም ነገር ይሄ ነገር መስማታቸው አይቀርም። ብቻ ልጅ ይሄ ነገር ካወቀ ሰው የሚሆንም አይመስለኝም። ሁለት ተቃራኒ ስሜት እየተሰማኝ ነው ትላለች ኑሐሚ ለአባቷ ማለት ነው። አንተ ልትታከም መሄድ ደስ ቢለኝም የጋሽ ላይኩ ቤተሰብ ግን እንዲህ መሆኑ በጣም ያሳዝናል። በመጨረሻ በጣም ከባድ ነገር ነው እንግዲህ የሚጠብቃቸው አቶ ላይኩ በማለት ኑሐሚ ተናግራለች ለአባቷ። መጨረሻው ምና ይሆናል ቤተሰብ